እናየዋለን። ስኬች ዘ ግራፍ ኦፍ አሁን ግራፍ ላይ ነው ያለነው፣ ግን የምንሰራው ምን ተጠቅመን ነው? አሲምቶት። ለዛ ነው በደንብ በዲቴል ያየነው። ይሄ ግራፍ ስኬች አድርጉት ከተባላችሁ አያችሁ፣ ይሄ ፋንክሽን ዚስ ፋንክሽን ስኬች አድርጋችሁ አሳዩን ፈተና ላይ ቢመጣ ለምሳሌ አሲምቶቶችን እንጠቀማለን። ሌትስ ስታርት ፍሮም ቨርቲካል አሲምቶት። በቨርቲካል አሲምቶት ቨርቲካል አሲምቶት ማለት ምንድን ነው? ነን ዜሮ ኦቨር ዜሮ ምሰጥ እቺ ናት። ምክንያቱም ነን ዜሮ ለዜሮ ስናካፍል ወደ ኢንፊኒቲ ይሄዳል ዋይ። እሺ ይሄ ብቻ ዜሮ የሚሆንበት ማለት ነው። ይሄ ቦታ ዜሮ የሚሆንበት እስከ መቼ ዜሮ ይሆናል? ይሄን ነው ኤክስ ስኩዌር ፕላስ 5x ፕላስ 6 መች ዜሮ ይሆናል? እቺ ፓርት እያየው ነው ታችኛዋ ብቻውን ዜሮ የሚሆንበት። እስኪ ተደምረው አሁንም ኳድራቲክ ነው እንዳጋጠም ተደምረው 5 የሚመጡት ፕሮዳክታቸው ተባዝተው ደግሞ 1 ሲባዛ 6 የሚመጡ ቁጥሮች ፈልጉ። በኳድራቲክ ኢኩዌሽንም ስሩት። እነማን ናቸው እነዚህ? 2 እና 3 ናቸው አይደለ? እስኪ ቼክ አድርጉት። yes ብታባዟቸው 6 ነው፣ ብትደምሯቸው ደግሞ 5 ነው። therefore this can be written as x plus 2 እና x plus 3 መች ዜሮ ይሆናል? ወይም ይሄ ዜሮ ሲሆን ይሄ ደግሞ at x is equal to -2 ዜሮ ይሆናል። ኦር እንልና ይሄ ደግሞ at x is equal to -2 እና -3 ዘርፎር ቨርቲካል አሲምቶት ጨረስኩኝ ማለት ነው። አያችሁ ቨርቲካል አሲምቶት እዚህ ጋርና እዚህ ጋር ምን አለኝ? ቨርቲካል አሲምቶት። ዘርፎር ግራፉን ስስለው እዚህ ጋር ቨርቲካል አሲምቶት አለኝ ማለት ነው። ትንሽ ቦታ እንትን እንዳይለን እያጠፋሁ ልሂድ። ቨርቲካል አሲምቶት at x is equal to -2 እና x is equal to what? -3 ዘርፎር ግራፉን ሬዲ ሳደርገው ገና ካሁኑ እዚህ ጋር -2 ካለች እዚህ ጋር ደግሞ -3 ምን አለኝ? እዚህ ቨርቲካል ዋት አሲምቶት። እነዚህ አሲምቶት ናቸው። እነማን ናቸው? ኤክስ -2 ኤክስ -3 የሚሆንበት ቦታ። ሌትስ ሲ አሁን ደግሞ ሆሪዞንታል አሲምቶት ነው ወይስ ምንድን ነው ያለን የሚለው። ሆሪዞንታል አሲምቶት ዲግሪ በማየት ብቻ ነው የምናውቀው። የዚህ ዲግሪ 1 ነው፣ የዚህ ደግሞ 2 ነው። የዲኖሚኔተር ይበልጣል። ዘርፎር አት ኤክስ ኢንፊኒቲ የዚህ ሊሚት ብትሰሩ ማለት ነው ዘ ሊሚት አስ ኤክስ አፕሮችስ ኢንፊኒቲ ፖዚቲቭም ኔጌቲቭም ማለት ነው ብታደርጉ ምን ይሆናል? ዋይ ኢዝ ኢኳል ቱ 0 ይሆናል። ይሄ ቀድሞ ወደ ኢንፊኒቲ ይሄዳል ማለት ነው። እንደዚህ ነው። ዋይ ኢዝ ኢኳል ቱ 0 ሆሪዞንታል አሲምቶት ጨረስኩኝ። ሆሪዞንታል አሲምቶት ኢዝ ስንት ነው አለኝ? ሆሪዞንታል አሲምቶት ይሄ ነው ማለት ነው። ዶት ዶት ዋይ ኤክስ አክሲስ ዋይ ኢዝ ኢኳል ቱ 0 ነው አይደለ? ይሄ ነው ዋይ ኢዝ ኢኳል ቱ 0 ኤክስ አክሲስ ላይ ነው። ኦኬ ምን ቀረኝ ታዲያ? ኦብሊክ ልበል እንዴ? አሁን አይደለም ኦልሬዲ ሆሪዞንታል ካለ ኦብሊክ የለም ተባብለናል። ምን ቀረ? ኤክስ ኢንተርሴፕት እና ዋይ ኢንተርሴፕት። ኤክስ ኢንተርሴፕት ማለት ዋይ 0 የሚሆንበት አይደለ? ዋይ አለ እንደዚህ። ማን ነው ዋይ? ይሄ ራሱ ፋንክሽኑ ዋይ ብላችሁ ጥሩት ብያችኋለሁ። ይሄው እሱ መቼ ነው 0 የሚሆነው? እስኪ ኢዝ ኢኳል ቱ 0 እንበል። 0 የሚሆንበት ኤክስ ፕላስ 1 ኦቨር ኤክስ ስኩዌር ፕላስ 5x ፕላስ 6 መች ምን ይሆናል? 0 ይሆናል እያለ ነው አይደለ? ዋይ ነው ይሄ ኤክስፕሬሽን መች 0 ይሆናል? የዋይ ቫልዩ ስለሆነ አት ዋት ኤክስ ቫልዩ። አያችሁ አት ዋት ኤክስ ቫልዩ ራሽናል ፋንክሽን አልሆነም ታዲያ ይሄ ሶልቭ ስናደርገው የነበረ ነገር። ስለዚህ እቺ 0 ስትሆን ብቻዋን ማለት ነው ከዚህ ጋር ሳይሆን ለብቻዋ እቺ ኤክስ ፕላስ 1 0 ስትሆን 0 ይመጣል ማለት ከላይ 0 ሲካፈል ለነን 0 መልሳችን ስንት ነው ማለት ነው? አት ኤክስ ኢዝ ኢኳል ቱ -1 ግን ለዚህ 0 የሚያደርግ መሆን የለበትም፣ መጠንቀቅ አለብን። ይሄ 0 ይሆናል እንደ -1 ላይ አይሆንም። 0 የሚሆነው -3 እና -2 ብቻ ነው። ዘርፎር ኢት ኢዝ ኦኬ ማይነስ አት ኤክስ -1 ዋይ ኢዝ 0። አያችሁ እቺ ምንድናት? ኤክስ ኢንተርሴፕት እነሳላት እስኪ ምን ላይ ናት? -1 የስ እዚች ጋር ኢንተርሴፕት አለን ማለት ነው። ስለዚህ ግራፋችን ምን እንደሚመስል ገና ካሁኑ አናውቀውም፣ አይታየንም አይደለ? ግን ክሮስ እንደሚያደርገው እዚህ እንዴት ክሮስ ያደርገዋል አይ ዶንት ኖ፣ እናየዋለን ማለት ነው። ሌስ አሁን ደግሞ ዋይ ኢንተርሴፕት እንስራ። ዋይ ኢንተርሴፕት ማለት ምንድን ነው? ኤክስ 0 ሲሆን ኤክስ 0 መክተት ነው እዚህ። ዋይ ኢዝ ኢኳል ቱ አት ኤክስ 0 ስንት ይሆናል? 0 ፕላስ 1 1 0 0 ነው ይሄ 1 ኦቨር 6 ዘርፎር ዊ ሃቭ አት ኤክስ 0 1 ኦቨር 6 ኤክስ 0 ስከት የመጣልኝ ማን ነው? 1 ኦቨር 6 በጣም ትንሽ ቁጥር ነው። 1 ኦቨር 6 0.00 ምናምን። ስለዚህ እዚህ አካባቢ ነው ማለት ነው። this one is let's say 1 over 6 ነው እንበል ቁጥሩ። ሲምፕል 0 ነጥብ ምናምን ነው። ምን ቀረ ሌላ? እስኪ በቃ እንጨረስኩኝ ማለት ነው። አሲምቶት ቨርቲካል ላይ ያለው ሆሪዞንታል ኢንተርሴፕቶች እንደዚህ ነው። ምን ማድረግ ነው የሚቀረኝ? ግራፉ እንዴት ይሁን? አሁን እዚህ ጋር ነው ግራፉ እንዴት እንደሚሆን ለማወቅ መጀመሪያ
ቨርቲካል አሲምቶት ክሮስ አይደረጉም ነቨር። እነዚህ ነቨር ክሮስ፣ እነዚህ ክሮስ አይደረጉም ነቨር ክሮስ። እነዚህ ግን ክሮስ ሊደረግ ይችላል ላይደረግ ይችላል። ሆሪዞንታል ነው ኦብሊክ ችግር የለም ሰው ማየት እንችላለን። ይሄ ክሮስ ሊደረግ ይችላል ላይደረግ። ጀስት እኔ ልሳለው እስኪ ልሳልላችሁና ፖሲቢሊቲ ልሳላችሁ። ስንት ሪጅን አለን መሰላችሁ? 1 2 3 ሪጅን አለን። በዚህ ልጀምር። እዚህ ጋር አንድ ፖሲቢሊቲ አያችሁ፣ ለአሲምቶት ይጠጋል። ለዚህም ይጠጋዋል እስከ ፖዚቲቭ ኢንፊኒቲ ይሄዳል፣ ለዚህም እስከ ኔጌቲቭ ኢንፊኒቲ ይሄዳል። አንድ ፖሲቢሊቲ። ሁለተኛ ፖሲቢሊቲ እንደዚህ መጥቶ ደግሞ እንደዚህ ሊጠጋው ይችላል። አናቅም፣ ክሮስ አድርጎ ሊጠጋው ይችላል። ሌላ ፖሲቢሊቲ 1 2 3። ሶስተኛ ደግሞ እንደዚህ ተጠግቶ እንደዚህ ሊሆን ይችላል። አራተኛስ በዚህ መጥቶ ደግሞ እንደዚህ። 4 ፖሲቢሊቲ አለ እንዴት እንደሚሳል በዚህ። እዚህ ጋርስ እዚች ውስጥ ደግሞ እዚህ ጋርም 4 ልሳል። እንደዚህ ሊጠጋው ይችላል። አያችሁ እንደዚህ ግራፍ አለን። ሁለተኛ ፖሲቢሊቲ እንደዚህ ሊጠጋው ይችላል። አሲምቶት ናቸው እንጂ አሲምቶቶች ሼፕ ኦፍ ዘ ግራፍ አይነግሩንም። ሼፕ ኦፍ ዘ ግራፍ የምናውቀው ወይም ቴስት ፖይንት በመውሰድ ነው ወይም ደግሞ ሊሚት ካልተማራችሁ አሁን በቴስት ፖይንት እንወስዳለን። ሁለት ብያለሁ አይደለ? ሶስተኛ እንደዚህም ሊሆን ይችላል አናውቅም። እንደዚህ አይነት ሼፕም ሊሆን ይችላል። አያችሁ አናውቅም። እዚህ ጋርም እንደ ቅድም እንደሳልኩት ነው 4 ፖሲቢሊቲ። እዚህ ጋር ቨርቲካል አሲምቶት አለ እንደዚህ አንድ ብቻ ነው ያለው። እዚህ ጋር ስንት ፖሲቢሊቲ ልሳል? 1። ሁለተኛው ደግሞ እንደዚህ ብሎ እንደዚህም ሊሆን 2። እንደዚህ ነው። በጣም መስ አድርጌዋለሁ። ኢት ኢዝ ሜሲ ለማሳየት ነው። ምንድን ነው ያደረግኩት? እንደ አዲስ ስለምሰራላችሁ ፖሲቢሊቲው ለማየት ነው እንጂ አሁን እኛ የምናደርገው ምንድን ነው? ቴስት ፖይንት በመውሰድ ነው። ቴስት ፖይንቱ የሚነግረን ደግሞ እንዴት ነው ፖዚቲቭ ይመጣል ወይስ ኔጌቲቭ ይመጣል የሚለውን ይነግረናል። 2 ቨርቲካል አሲምቶት ነበሩ። ማንናማ? ኤክስ ኢዝ ኢኳል ቱ -3 ኤክስ ኢዝ ኢኳል ቱ -2። ሆሪዞንታል አሲምቶትስ ዱ ዩ ሪሜምበር? ዋይ ኢዝ ኢኳል ቱ 0። ኤክስ ኢንተርሴፕትስ -1። ዋይ ኢንተርሴፕት ደግሞ 1/6። እነዚህ እነማን ናቸው? -2 -3። አያችሁ አሁን ሼፕ ታስታውሳላችሁ አይደለ? አንድ እንደዚህ ይሄም ክሮስ ላይ ያደርገው ይችላል። ግን አንድ ፖይንት ውሰዱ። እዚህ ምንም የሚያጨናንቅ የለንም። -4 ትወስዳላችሁ። ቴስት በሊሚት በጣም ፈጣን ነው። ግን ሌትስ ሴይ y at x is equal to -4 ስንት እንደሚሆን እንስራው። -4 ክተቱ እዚህ -4 ፕላስ 1 ኦቨር -4 ስኬር አድርጉት 16 -4 ክተቱ እዚህ 20 ፕላስ 6 ስንት ነው ከላይ የሚሆነው? -3። ይሄ ስንት ነው? 16 ሲደመር 6 22 22 ሲቀነስ 2 ስንት ነው? 2። therefore it is -1.5 -1.5 የት ነው? let's see እዚህ አካባቢ -1.5 therefore የ-4 ቫልዩ ኦኬ ወደዛ ብታመጡት እዚህ አካባቢ እንበለውና እዚህ እንደዚህ። ስለዚህ ግራፉ እንደዚህ ላሳያችሁ። -4 ላይ ትንሽ እንትን ስለሆነች እዚህ መጣችሁ -5 የምታነቡበት እዚህ ነው እያላችሁ ብትሄዱ ትልቅ ቁጥር ብትወስዱ እያነሰ ይመጣል። ወደ ኤክስ አክሲስ እየተጠጋ ይመጣል ማለት እንደዚህ ያደርጋችሁ እንደዚህ እንደሚሆን ነው ማለት ነው። አሃ ወደ ላይ ቢሆንስ እንዴት አረጋገጥክ? እንደዚህ አድርጎ እንደዚህ ቢሆንስ? ይሄም እኮ ፖሲብል ነው። ግን ወደ ላይ ከሳልኩኝ እዚህ ክሮስ አድርጌ ማለፊያ አይቀርም አይደለ? ክሮስ ግን አላደርገውም። ለምን? ኦንሊ ኤክስ ኢንተርሴፕት ያለን ይሄ ብቻ ነው አይደለ? ኤክስ ኢንተርሴፕት ቢኖረን እዚህ አካባቢ ቢኖረን እንደዚህ ሆኖ እንደዚህ ሊወጣ ይችል ነበር። አሁን ግን የለንም። ሼፓችን እቺ ብቻ ናት። ጨረስኩኝ። ሌላስ እዚህ ቅድም ፖሲቢሊቲ ስነግራችሁ አስታወሳችሁ? እንደዚህ አድርጌ ክሮስ እንዳላደርግ ሌላ ኤክስ ኢንተርሴፕት የለም። ኤክስ አክሲስ ክሮስ ማድረግ ማለት ኢንተርሴፕት ኤክስ ኢንተርሴፕት መፈለግ ማለት ነው። ዘ ኦንሊ ኤክስ ኢንተርሴፕት ያለን -1 ላይ ነው። ዘርፎር እዚህ ክሮስ ልናደርግ አንችልም። እዚህ ጋርም ክሮስ ልናደርግ አንችልም። እንደዚህ አይነት እንዳትስሉ። እንደዚህ አድርጋችሁም ክሮስ እንዳታደርጉት። ዘርፎር ክሮስ ካላደረግኩት ወይም እንደዚህ ናት፣ እንደዚህ ዩ ሼፕ ወይም ኤን ሼፕ ናት። እንዴት ልወቀው? ቴስት ፖይንት ውሰዱ። አሁንም እዚህ ማን ነው ይሄ? ለምሳሌ -1.5 -1.5 ሳይሆን -2.5 ይሄ ፖይንት ውሰዱ። -2.5 በእነዚህ መካከል ነው። እስኪ ዋይ ፖዚቲቭ ይሆናል ኔጌቲቭ ብቻ ነው። ኤግዛክት ነምበሩ አይደለም የምትፈልጉት፣ ፖዚቲቭ ወይም ኔጌቲቭ የሚሆንበት ብቻ። -2.5 ፕላስ 1 ኦቨር -2.5 ስኩዌር አድርጉት። -2.5 ስኩዌር ፕላስ 5 ታይምስ 2.5 ፕላስ 6
እስኪ ፖዚቲቭ ነው ኔጌቲቭ ነው? -2.5 + 1 ስንት ነው? ኔጌቲቭ ነው አይደለ? ትልቁ ኔጌቲቭ ስለሆነ ቁጥሩ ሳይሆን የምፈልገው እኔ ኔጌቲቭ ነው ብዬ ልጻፍ። ይሄ ስንት ነው? ፖዚቲቭ ነው። ፖዚቲቭ + ፖዚቲቭ + ፖዚቲቭ ኢት ኢዝ ፖዚቲቭ። ዘርፎር ኔጌቲቭ ሲካፈል ለፖዚቲቭ ኢዝ ኔጌቲቭ። አያችሁ በቃ እኔ የምፈልገው እንትኑ ነው ሳይኑ ነው። ዘርፎር ኔጌቲቭ እንደሚሰጠኝ ስላወቅኩኝ እንደዚህ ይሆናል ማለት ነው። ለምንድን ነው እንደዚህ ሼፕ እንደሚሆን ያወቅኩበት? እዚህ ላይ ኔጌቲቭ እንደሚሰጠኝ ያወቅኩ። የሆነ ኔጌቲቭ ይሰጠኛል እዚህ ኔጌቲቭ ዋይ ላይ። ከዛ ደግሞ ክሮስ እንደማያደርገው አውቃለሁ። ዘርፎር ወደ ታች ይጣጠፋል ማለት። አንድ ቀረኝ እዚህ። ወይም እንደዚህ አድርጌ ነው ምስላት ወይም ደግሞ እንደዚህ። ምን ላድርግ? አንድ ፖይንት ልውሰድ እዚህ አካባቢ። እዚህ አካባቢ -1.5 አለ አይደለ? ኔጌቲቭ ካነበበልኝ እንደዚህ ነው ምስለው። ፖዚቲቭ ካነበበልኝ እንደዚህ አድርጌ ነው ምስለው። መጠጋቴ ግን አይቀርም ለቨርቲካል አሲምቶት። አያችሁ አይደለ? ይሄ ሆሪዞንታል አሲምቶት ነው ተጠግተነዋል። ይሄ ቨርቲካል ነው፣ በዚህም ተጠግተነዋል፣ በዚህም ተጠግተነዋል። በዚህም ልንጠጋው እንችላለን ወደዛ ስላልወሰድን ነው ግራፋችን። ሌትስ ሲ አት ዋት at -1.5 y is equal to -1.5 ክተቱ እዚህ -1.5 + 1 ኦቨር -1.5 ስኩዌር አድርጉት። እዚህ አካባቢ አይ ቲንክ እዚህ ጋር ማይነስ ናት አይደለ? ሳልጨርሳት በጣም እርግጠኛ ሆንኩኝ። እስክንያት እቺ 2.5 ስኩዌር ስንት ነው? 6.25 ናት። እቺ ደግሞ ስንት ናት? 5/2 ልበለውና እንደዚህ እንድታውቁት 5/2 25/2 -12.5 በዛ ነው 25 ይካፈል ለ2 ስለሆነ ፕላስ 6 እቺ ማይነስ ረስቻት ነበር። በጣም ትልቅ ኔጌቲቭ የሚሰጠን ይሄ ስለሆነ ማለት ነው። 6 + 6.5 ስንት ነው? 12.25 ሲቀነስ 12.5 ይሄ ይበልጣል ማለት ለዛ ነው ኔጌቲቭ ሆነ። ሶ ኔጌቲቭ ከሆነ እችም ኔጌቲቭ ናት ማለት ነው። የሳትነው ነገር አለ ማይነስ ሲካፈል ማይነስ ፖዚቲቭ ናት ማለት ነው። ዘርፎር ወደ ላይ መሆን አለበት አይደለ? እችን እናስተካክላት። እቺ ነገር እናስተካክላት። ለምን ፖዚቲቭ መጥቷል ኦልሬዲ ኔጌቲቭ እንደሚበልጥ አይቼዋለሁ ማለት ነው። ፖዚቲቭ ከሰጠን ወዴት ነው የምናደርገው? ዚስ ዋን እንደዚህ ጨርሼ ሳያት ፖዚቲቭ ሰጥቶኛል እዚህ አካባቢ። ኦኬ እቺ ምን ጨርሳት? ለምን ኦልሬዲ አት ዘ ኤንድ ፖዚቲቭ ሊሆን ይችላል ኔጌቲቭ ሊሆን ይችላል የሚለውን እናየዋለን ማለት ነው። እስክንያት -1.5 ነው። አሁን ደግሞ ይሄ ወደ ፖዚቲቭ ሊወስደን ይችላል፣ ይሄም ወደ ኔጌቲቭ ሊወስደን ይችላል። ሌትስ ሲ -1.5 ምን +1 ይሄ ደግሞ ስኩዌር ፕላስ 5 ታይምስ -1.5 ፕላስ 6 ኦኬ y is equal to እነዚህ ስንት ይሆናል? ኦልሬዲ ፖዚቲቭ እንደሚሆን ብቻ ልጻፈው ኦር እንደዚህ አድርገን ልጽፈው ይችላል። እንደዚህ ነው አይደለ? እንደዚህ ነው። 1.5 ስኩዌር ሳደርገው ኔጌቲቭ ችግር የለውም 2.25 ይሄ ስንት ይሆናል? 5 ሲባዛ ማይነስ ነው ስንት ይሆናል? 25 5 ጽፌ 2 አለኝ 75 ማይነስ ማለት ነው ነጥብ ፕላስ 6 ኦኬ ፖዚቲቭ እና ኔጌቲቭ ብቻ ነው። አሁንም ከላይ ያለ ኔጌቲቭ ነው። የትኛው ይበልጣል? እነዚህ ብትደምራቸው 2 ሲደመር 6 ስንት? 8 8 ሲካፈል 7.5 it is ፖዚቲቭ ዘርፎር ኔጌቲቭ ሲካፈል ለፖዚቲቭ it is ኔጌቲቭ ማለት ነው። ፋይናል አንሰር ኔጌቲቭ ይመጣል። ወደዚህ ነው እዚህ አካባቢ የሚያነብልን ኔጌቲቭ ስለሆነ ግራፋችን እንደዚህ ይሆናል። እቺ በጣም ዙም አድርጊያት ነው ትንሽ እዚህ አካባቢ አድርጋችሁ ሳሏት ለኤክስ አክሲስ መጠጋቱ ስለማይቀር y is equal to 0 ምን ስለሆነ ሆሪዞንታል አሲምፕቶት ስለሆነ ይጠጋዋል ማለት እንደዚህ አድርጋችሁ ሳሉት ቼክ አድርጉ። እዚህ ጋር ቀጥታ ውድ ተማሪዎች በዚህ ቪዲዮ ያየናቸው ነገሮች አይ ሆፕ እንደገባችሁ። በቀጣይ ቪዲዮ እስከምንገናኝ ቻው።